ይህን ጥያቄ ሰላም ሰላም። ትላንትን ጠይቄው ነበር። መልሱ አጥጋቢ ስላልሆነ ከሱ የተሻልክ ነብይ ስለማሰብ ነው የመጣሁት እዚህ ነው። ፕሮቴስታንታዊ ጥያቄ ነው ጥያቄው። እሺ ጥሩ ነው፣ ግን ቀድመህ ንገረኝ እስቲ አጥጋቢ ለአንተ ምን ሲሆን ነው አጥጋቢ የሚሆነው? ስለ ያው ሌላም ሰው ሲመልስ ስላልሰማሁኝ አስተምሮታችሁ እንደዚህ ነው አይደለም የሚለው ነገር ግራ ስላልገባኝ ነው ጥያቄው። እንትኑን ንገረኝ። ቆይ ጥያቄውን ከመንገርህ በፊት ምክንያቱም ለመሰለህ አጥጋቢ አይደለም የሚለው ቃል ውስጥ ሁለት ዲስከሽኖች ይደረጋሉ። አንደኛው ድፍን ነኝ አልቀበልም ማለት ነው፣ አጥጋቢ አይደለም ማለት በውስጥ አዋቂነት ድፍን ነኝ አልወሎ ነኝ አልቀበልም የምታወራው ማለት ሲሆን፣ ሁለተኛው ያ ጥያቄው ፕሮቫይድ ሊደረግ የተካሄደበት መንገድ በቂ አይደለም፣ ሶርሶችን አልተጠቀመም፣ ማብራሪያዎችን አልተጠቀመም ማለትም ሊሆን ይችላል። አንደኛው ድፍን ነኝ መቀበል አልፈልግም ነው። ሁለተኛውስ በቂ አይደለም ሶርሶቹ የተጠቀሙ ማለት ነው። ስለዚህ ትላንት አንተ የጠየቀው ሰውዬ በቂ የሆነ ነገር አልሰጠኝም ነው ወይስ እኔ በማስበው መንገድ ሊነግረኝ አልቻለም ነው እያልኩ ያለው? ነገር አልሰጠኝም። እሺ ቀጥል፣ አሁን ጥያቄውን ጠይቅ። በፕሮቴስታንት ያው ያመነ የተጠመቀ ይድናል፣ ያላመነ ደግሞ ይፈረድበታል ነው አይደል? ምንድን ነው እምነትህ? እኔ ሙስሊም ነኝ። ቤተ ሙስሊም ነህ? እሺ ቀጥል እኮ ያው ያመነ የተጠመቀ ይድናል፣ ያው ያላመነ ደግሞ ይፈረድበታል ነው አይደል? እውነት። ያው ያመነ ማለት ደግሞ ያው ካስተምሮ አንፃር ያው ማወቅ አለበት ነው። ያን ነገር ተምሮ አውቆ ነው የክርስቶስን ባህሪና ትምህርቶች። ስለዚህ አሁን ለማመን ያልደረሰ ሕፃን ልጅ ወይም ደግሞ እብድም ሊሆን ይችላል። እሱ ላይ ፍርዱ ምንድን ነው? ሙስሊምም ቢሆን ሌላም ቤተ እምነት ቢሆን ምንድን ነው የእሱ ፍርድ? ትላንታውን ሲመልስልኝ ሙስሊምም ሆነ ምንም ሆነ ሕፃን ከሆነ ያው ገነት ይገባል ነው። ለማወቅ ካልደረሰ ገነት ይገባል ነው መልሱ ነበር። እኔ ደግሞ ያው ይሄን ሰምቼ ስለማለት ያው ካንተ ልስማው ብዬ ነው። ልክ ነው የመለሰልህ ባይዘ። ስለዚህ ሙስሊም ተስፋ አለው ማለት ነው። በእንደዚህ አይነት ምክንያቶች ሙስሊም ገነት የመግባት ተስፋ አለው። በእነዚህ ኤክሰፕሽናሎች አንተ አሁን የምታወራኝ ተስፋ የለህም ካላመንክ። አንተ አሁን የምታወራኝ ካላመንክ በክርስቶስ ኢየሱስ ተስፋ የለህም፣ ገሃነም ነው የምትገባው። የአንተ ልጅ ግን ኮንሽስነስ ደረጃ ላይ ያልደረሰ ከሆነ እሱ ከኛ ጋር ይገናኛል፣ ላይ እንገናኛለን። ለምን ሲባል እድሜንና ቀናትን ዲተርማይን የሚያደርገው እግዚአብሔር ነው። የእድሜን ቀናት ቆጠርክ፣ እድሜን በመጽሐፍ ጻፍክ ተብሎ መጽሐፍ ቅዱስ ላይ ስለተነገረ በሁለት ቀኑ የሚሞት በሁለት ወሩ የሚሞት በሁለት ዓመቱ የሚሞት በአራት ዓመቱ የሚሞት ቀናትን ይዲዲያ ሚተር ያንን ዲተርማይን የሚያደርገው ራሱ እግዚአብሔር ስለሆነ ያ ሕፃን ሪስፖንሲቢሊቲን መወጣት የሚችልበት አይነት ቦታ ላይ ሳይደርስ ስለሆነ ሕፃንነቱን ጨቅላነትን አስበህ ከሆነ ኢቭን ከጨቅላነትም ከፍ አድርገው 4 ዓመት 6 ዓመት ምናምን ከፍ ማድረግ ትችላለህ፣ ችግር የለውም። ኤጅ ኦፍ ሪስፖንሲቢሊቲን እግዚአብሔር ኤግዛክትሊ የሚያውቀው ነገር ስላለ ማለት ነው። እና ከዛም ከፍ ልታደርገው ትችላለህ። ሶ ቀናትን ዲተርማይን የሚያደርግ እሱ ስለሆነ ዘመናትን የሚወስነውና የሚሰፍረው እሱ ስለሆነ ለዛ ሪስፖንሲቢሊቲ ሳይደርሱ የሚሄዱ አይደለም የሙስሊም የኤቲስት ልጆች ሊሆኑ ይችላሉ፣ እዛ በረሃና ጫካ ውስጥ ያሉ ሊሆኑ ይችላሉ። ሀድዛቤ ብሔረሰብ ማለት ነው። ኦኬ ድጁኬ ምናምን ያሉበት ምንም በቃ ምንም ጭራሹን ምንም ነገር ማያውቁ ማለት ነው። እነ ጫባ ምናምን ያሉበት ማለት ነው። ሌላም የዓለማችን ጥግ ላይ ያሉ ሊሆኑ ይችላሉ። እነዛም በሙሉ እግዚአብሔር በራሱ መንገድ ያድናቸዋል። እንደሚያድናቸው እኔ የሚጨምርልህ ማለት ነው፣ ልጁ የተናገረው ላይ የሚጨምርልህ እንደሚያድናቸው ፍንጭ የሚሰጡ የመጽሐፍ ቅዱስ ክፍሎች አሉ። የሙስሊም ልጅ ይሁን ያው እስልምና ሳይመጣ በፊት ነው የኛ መጽሐፍ የተጻፈው። ሙስሊምም ይሁን ኤቲስትም ይሁን አግኖስቲክም ይሁን ማንም ግን ልጆቻቸው ያን ነገር ኮግኒቲቭሊ ማየት ለማይችሉ ሰዎች እግዚአብሔር ተስፋ እንደሰጠ ማለት ነው። ለምሳሌ መጽሐፍ ቅዱሳችን ውስጥ መጥምቁ ዮሐንስ ይባላል። መጥምቁ ዮሐንስ ይባላል ከክርስቶስ ቀድሞ የመጣ መንገድ አዘጋጅ ተብሎ የተነገረለት እና እግዚአብሔር ለስፔሻል ሚሽን እና ፐርፐስ መንፈስ ቅዱስን ቀድሞ ሲሞላው እናያለን። እዛው በእናቱ ማህፀን እያለ
ግን የአዲስ ኪዳን ትምህርቶችን ስትመለከት አሁን ኤክሰፕሽናል ነው እያልኩ ያለሁት። የአዲስ ኪዳን መልእክቶችን ስታይ መንፈስ ቅዱስን ሰዎች የሚቀበሉት ሲያምኑ ነው፣ ሲጠመቁ ነው። ባይዘው ኦኬ፣ ሲያምኑ ሲጠመቁ የክርስቶስን ትምህርት ሲቀበሉ ነው በመንፈስ ቅዱስ ተሞልተዋል የሚባለው። መጥምቁ ዮሐንስ እዛው እናቱ ወደ ውስጥ ነው፣ እዛ ሽሎ ነው እያለ ነው በመንፈስ ቅዱስ የተሞላው። ኦኬ፣ የተሞላው። ስለዚህ ሪቨርስ ሆኗል አይደል? ስቴፑ ሪቨርስ ሆኗል። የዲዲያ ሚውት ማንሳትና ሚውት ማድረግ ዛሬ እየተለማመድክ ነው እንዴ? ውጣ ከዚህ፣ ሁለተኛ እንዳትገባ እዚህ ቤት። ሚውት ሲደረግ ደጋግሞ ያነሳልና ከባድ ነው። ከአንድ ሌሎች ምዕመናን ላስገባ። እሺ የገባችሁ ነው። ስለዚህ ስቴፑ ሪቨርስ ሲደረግ እናያለን። ለኔ ስቴፑ እንዴት ነው የሚሰራው ሲባል አምኜ ተጠምቄ የክርስቶስን ሕይወት መለማመድ ሲጀምር በክርስቶስ መኖር ሲጀምር ነው ለኔ የሚሰራው። ለመጥምቁ ዮሐንስ ስትልስ ስፔሻል ኬዝ ነው። ኦኬ፣ ልክ በእንደዚህ አይነት ሜተድ አይደለም ገና የተወለዱ ያልተወለዱት ላይ ጭምር ስራ ይሰራል። ያልተወለዱት ላይ ጭምር ስራ ይሰራል። ኦኬ፣ ዳዊት ለምሳሌ ዳዊት ኃጢአት ሰርቶ ስለነበረ አመፅ አድርጎ ስለነበረ የመጀመሪያ ልጁን እግዚአብሔር ይገልበታል። ሲገለው እናያለን። በቃ ሞተ፣ እንደተወለደ ወሰደው ማለት ቅጣት። ከዛ ዳዊት ምን ብሎ ሲናገር እናያለን። ልጄ ወደ እኔ አይመጣም፣ እኔ ግን ወደ ልጄ እሄዳለሁ አለ። ልጄ ወደ እኔ አይመጣም፣ እኔ ግን ወደ ልጄ እሄዳለሁ። ጥያቄው የዳዊት ልጅ ገሃነም ነው ወይ ያለው? ወደ ገሃነም ነው የሚሄደው ዳዊት፣ የጌታችን ኢየሱስ ክርስቶስ የሥጋ አባቱ ማለት። ልጄ ወደ እኔ አይመጣም፣ እኔ ወደ ልጄ እሄዳለሁ። ያ ልጅ እንግዲህ እንደተወለደ የሞተ ነው ወይ? ስለዚህ ልጁ ማመን ምናምን የሚባል ነገር ሳይጠበቅበት በእግዚአብሔር እቅፍ አለ ማለት ነው። ወደ እግዚአብሔር መንግስት ገብቷል። ስለዚህ ዳዊት መንግስተ ሰማያት ገብቷል ብለን የምናስብ ከሆነ እንደ እውነታውም እሱ ስለሆነ ወደ ልጄ እሄዳለሁ ሲባል መንግስተ ሰማያት እሄዳለሁ ነው ያለው። ስለዚህ ልጁ መንግስተ ሰማያት ሄደው። እንደዚህ አይነት ኦፕሽናል የሆኑ ነገሮች አሉ። ኦኬ፣ ሶ ይሄ ሜንታሊ ሪታርድድ የሆኑ የአእምሮ ውስንነት ምናምን ያለባቸው አይደለም ማመን፣ አንደኛ ማመን አይችሉም። ሁለተኛ የሳንቲፊኬሽን ላይፋቸው ይጎዳል። ምክንያቱም ባወቀው ነገር ላይ ነው የምታድገው፣ ባወቀው ነገር ላይ ነው እያደግክ የምትሄደው። ስለማያውቁ ስለማያስተውሉ የሳንቲፊኬሽን ላይፍ እንኳን የላቸውም። ቢኖራቸው አሁን እኔ እሱ አእምሮ በሽተኛ ስለሆነ የማይጠየቅበትን የምጠይቅበት አለ። ለምሳሌ የቅድስና ህይወት ያኛው አይጠይቅም። ለምን? ቅድስና ምን ማለት እንደሆነ ፕሮሰስ አድርጎ መረዳት ስለማይችል፣ የልጁን መልክ መምሰል ማለት ምን ማለት እንደሆነ ፕሮሰስ አድርጎ መድረስ ስለማይችል እኔ እጠየቅበታለሁ፣ ያኛው አይጠየቅበትም። ለምን? ያልሰጠውን አይቀበልምና ማለት ነው። ስለዚህ አዎ የሙስሊም ህፃናት ልጆች ተስፋ አላቸው። አንተ ግን ካላመንክ ተስፋ የለህም፣ ገሃነም ነው የሚገባው። አዎ የሌሎችም ህፃናት ልጆች ተስፋ አላቸው። እነዛ ወላጆቻቸው ግን ካላመኑ ተስፋ የላቸውም በሚለው ዘጋለሁ። እሺ፣ አመሰግናለሁ። አንድ ጥያቄ ከተፈቀደልኝ ጠይቅና አልወረድ ካደከምኩ ደግሞ ቀጥል። ኧረ ምንም እኔ ቡና እየጠጣሁ ነው ማለት። እሺ፣ ኢየሱስ በስጋ ወራት አምላኬ ሲል ስለነበረ በስጋ ወራት ኢየሱስ አምላክ አለው ማለት እንችላለን? አምላክ ነበረው ማለት በስጋ ወራት ብቻ ሳይሆን አሁንም ከነስጋው ነው ያለው። በስጋ ወራት ማለት ግን እዚህ መሬት እያለ ከደቀ መዛሙርቱ ጋር እስራኤል ውስጥ በዛች ፓለስታይን የምትባለው ጂኦግራፊ ውስጥ ሲመላለስ ማለት ነው ስጋ ወራት ማለት ነው። አሁን ሲባል ምድር ላይ ምናምን እየተንቀሳቀሰ ምናምን አይደለም። አሁን በአባቱ ቀኝ ያለው ግን አምላከ ወሰብ ሆኖ ነው ያለው። አሁንም ቢሆን ምንም መሬት ላይ ያለ ካየነው የተለየ ኢየሱስን አይደለም የምናገኘው። ለምሳሌ እነ ጴጥሮስ እና ዮሐንስ ምናምን አይተውታል አይደል? ድጋሚ ሲያዩት ይሄ ኢየሱስን ይመስላል ያየነውን ግን አይደለም አይሉም። ኢየሱስ መጣ ነው የሚሉት፣ ያውቁታል ማለት ነው። ስለዚህ ምንም የሚለወጥ ፌሻል ጀስቸር ምናምን የለም።
የትንሣኤ አካል ይዟል። አዎ የትንሣኤ አካል ይዟል። የማይሞት የማይደክም የማይታመም ይዟል። አዎ ይዟል። አምላከ ወሰብ ነው አሁንም። አዎ አምላክም ሰውም ነው አሁን ላይ። በዚህም ምክንያት አሁንም አምላክም አባትም አለው። አሁንም ራይት ነው እኔ እናንተ እያወራን እያለ ነገር ግን ያ አምላክነት አምላክ አለው ተብሎ ሲወራ የሚወራለት ከምን አንጻር ነው? መጽሐፍ ቅዱሳችን ምን ብሎ ነገረን ሲባል አይ ሚልኪያስ ላይ ነው። ሚልኪያስ 2 ላይ ነው መጽሐፍ ቅዱስ ምን ይላል? እግዚአብሔር የሥጋ ለባሽ ሁሉ አምላክ ነውና ይላል። ኦኬ እግዚአብሔር የሥጋ ለባሽ ሁሉ አምላክ ነው። ደን በሎጂኩ መሰረት ኢየሱስ ሥጋ ለባሽ ነው። ኢየሱስ ሥጋ ለባሽ ነው። እግዚአብሔር ደግሞ የሥጋ ለባሽ ሁሉ አምላክ ነው። ኢየሱስ ክርስቶስ ሥጋ ለባሽ ከመሆኑ አንጻር አባቱ ለልጁ አምላኩ ተደርጎ ይጠራል። ለምን? ልጁ አሁን ላይ አምላክነት ባህሪ ብቻ የሚል ሳይሆን ያለው አምላከ ወሰብ ነው፣ ጣምራ ነው። ስለዚህ በዛኛው እውነተኛ ሰውነት ትሩሊ ማን ብለን በምንጠራው አባቱን አምላኩ ተብሎ ይጠራልታል። ነገር ግን ሰው ከመሆኑ በፊት ባለውስ ቃልነት ብቻ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ደን ቃልም ሥጋ ሆነ፣ እግዚአብሔር ሥጋ ሆነ። ደን ቃልም ሥጋ ሆነ የተባለለት እሱ በዛ ቃልነት ከአባቱ ጋር ኮሰብስተንሻል ነው፣ እኩል ነው። አምላክ አለው ተብሎ አይወራለትም፣ አይነገርለትም። አባት አለው ብቻ አባት ብቻ ነው ተብሎ የሚወራለት ኢተርናል ጀነሬሽን የሚል ነገር ስላለ ሌላ ራሱን ይቻላል። ስለዚህ አባቱ ነው ሲባል ከአምላክነቱ ጋር አያይዘን የምናወራለት ነው። ኦኬ የምናወራለት ነው። አምላኩ ነው ሲባል ግን ሰውነቱ ለምን? እግዚአብሔር የሥጋ ለባሽ ሁሉ አምላክ ስለሆነ ኢየሱስ ደግሞ 100% በነገር ሁሉ ከኃጢአት በቀር እኛን ስለሆነ በዛ አስፔክት አባቱ አምላኩ ተብሎ ይጠራለታል። አሁንም አምላኩና አባቱ ነው። ለዘለዓለምም አምላክና አባቱ ነው። አይደለም ያኔ አይደለም አሁን ወደፊትም ለዘለዓለምም አምላክና አባቱ ሆኖ ይቀጥላል። አብ ለልጁ ማለት ነው። ያ ትንሽነትና ትልቅነትን መበላለጥና መተናነስን ያሳያል ወይ? አያሳይም። ለምን? በቃልነቱ ኮሰብስተንሻል ሆኖ ለዘላለም ስለሚኖር። ስለዚህ ምንም አይጎረብጠንም፣ እኛ ምንም አይጎረብጠንም። ስለዚህ ያው አምላክ አለው ማለት እንችላለን ማለት ስላሴን ስለሚያፈርሰው ነው። አምላክ አለው ማለት ስላሴን የቱ ጋር ነው የሚያፈርሰው? ቆይ መጀመሪያ በትክክል እንዳዳመጥ አንዱ አካል መጀመሪያ በስርዓቱ እንደሰማኝ ቀስ በላ እንዴ ላራቅጥ በስርዓቱ እንደሰማኸኝ ማለት ነው። አምላክ አለው ተብሎ ሲወራ በምን አስፔክት ነው ብዬ ነው የመለስኩት። ያው አንተማ ከስጋው አንጻር ነው ያልከኝ አይደል? መጽሐፍ ቅዱስ ሲላል አይልም። መጽሐፍ ቅዱስ ሲላል አይልም። አንተ ግራ ተጋባ። እኔ ምን አገባኝ ኢስማኤል። አንተ አይግባ ከዛ ደግሞ ራሱ ደግሞ አምላክ ነው ያልከኝ። ሁለት አይነት ነገር እኮ። ቆይ ግራ ተጋባ ያልከው ላይ ረገጥ አድርጌ ልናገር። አንተ ግራ ይግባ፣ ቃሉ ትክክል ይሁን። አገባንም እኮ እኛ እኔ ኮንፊውዝድ ሆንኩ። ብሮ የረጋ ብዬ ያስረዳው ነው ያለሁት። ሚውተር ረገጥ አድርጌ መናገር ስለፈለኩ ነው። አንዴ ቆይ ምንም እኮ ረጋ ከአንተ ጋር ፐርሰናል አይደለም እኮ እያወራ ያለሁት። ሚውት አድርጋ ብሮ አክብሬ እኮ ነው በስርዓቱ ሁለት ጥያቄ እንድጠይቅ እንትን የፈቀድኩልህ። አዎ ኮንፊውዝድ ሆኛለሁ። ሺህ ጊዜ ኮንፊውዝዱን ግራ ገባኝ። እኔ ልቀበለው አልቻልኩም። ሺህ ጊዜ ግራ ይግባ። ፖይንቱ ምንድን ነው? ይላል ወይ ቃሉ ይላል፣ ግን ግራ ገባኝ። እንኳንም ግራ ገባ። we don't care እኛም እንደዛ አድርጎን ነበረ። ግራ ገብቶን ነበር። እኛም ኋላ ላይ ቃሉ የሚለውን አሰካክተን ስንመለከት ነፃ ወጣን ማለት ነው። ኦኬ ይላል። አዎ እቀበለዋለሁ። ዳሴ አንተ እያነቀ ከሆነ ሺህ ጊዜ ይነቀ። ፖይንቱ ግን አለ ወይ? ያ አንተን ኮንፊውዝ ያደረገ ፖይንት ተብሎ ተቀምጧል ወይ ነው ጥያቄው እንጂ የአንተ ኮንፊውዥን is not a point of discussion። እስማኤልን ግራ ገብቶታል አልገባውም ምናምን የመጽሐፍ ቅዱሱ ኬር አይደለም። ስለዚህ አሁን ወደ እንትናችን መምጣት እንችላለን። እስቲ ምክንያታዊነቱን አምጣ። እግዚአብሔር የሥጋ ለባሽ ሁሉ አምላክ ነው። ኢየሱስ ክርስቶስ በቃልነቱ ሳይሆን ሥጋ ሲሆን ሰው ነው።
ስለዚህ አምላኩ አባቱ አምላኩ ይሆናል። ምኑ ነው ግራ ይገባ? ራሱ ደግሞ አምላክ ነው ስላላቸው አምላክ አለው። ከዛ ደግሞ ራሱ ቃልም እግዚአብሔር ነበረ። ቃልም እግዚአብሔር ነበረ ማለት ማለትማ በመጀመሪያው ቃል ነበረ። ቃልም ሳይወለድ ነው ከተወለደ በኋላ ነው ግራ እያጋባህ እኮ። ከተወለደ በኋላ ደግሞ ሰውነትን ስለሚይዝ አንተ እኮ ጥሩ ኦርደር አድርገህ ይዘዋል። መቀበል ነው የደበረ እንጂ ኦርደር አድርገህ ይዘዋል። እሱማ ከመወለዱ በፊት ነው እኮ። ከመወለዱ በፊት ባለው ኤሴንሱ ኮሰብስተንሻል ነው ከአባቱ ጋር በባህሪው አንድ ነው። አባቱ የተለየ መለኮት የለውም፣ ልጁ የተለየ መለኮት የለውም፣ አንድ ነው። ነገር ግን ምን ብለን ነው በክርስትና የምናምነው? መለኮት እንዳለ ሰውነትን ጨመረ ነው የምንለው። መለኮት እንዳለ ምንም ሳይነካ ከአባቱ ጋር እኩል የሆነበት እንዳለ ሰውነትን ጨመረ። ያንን ሰውነት ሲጨምር አንድ የሚነገር ነገር ቅጥያ ከጎን መጣ። ምን የሚል? ስጋ ለባሽ መሆኑ ባይ ዲፎልት አምላክ እንዲኖረው ያደርጋል በዛ ባህሪ። ስለዚህ አምላኩ ተብሎ የሚጠራለት ማን ሆኖ ተገኘ? አባቱ ሆኖ ተገኘ ማለት ነው። አምላኬም አባቴም እያለ ስለሚጠራ በቃልነቱ ነው ወይ አምላኬ እያለ ያለው? አንተም ብለሃል ከመወለዱ በፊት ስላልክ በቃልነቱ አይደለም አምላኬ እያለ ያለው። በምኑ ነው? የሰውነትን ባህሪ በመያዙ። ስለዚህ ምንም ኮንትራዲክት የሚያደርግ ነገር የለም። እኛ ክርስቲያኖች አእምሯችን ንጹህ ነው። እኛ በምናይበት ልክ እስክትመጣ ድረስ እንግዲህ እንጠብቃለን። ምኑ እንደውም ስጋ ለብሶ እንደዚህ ማለት ነው አምላክ ተብሎ ማይጠራለት ከሆነ ችግር አለ ነው ተብሎ መፈታት ያለበት ነው። ምክንያቱም የስጋ ለባሽ ሁሉ አምላክ እግዚአብሔር ስለሆነ ማለት ነው። ስለዚህ መክፈል እንችላለን ማለት ነው። የስጋው አምላክ አለው፣ ለመለኮቱ ደግሞ ያው ራሱ መለኮት። አይ መከፋፈል በሚለው አይደለም። ቃሉን ትለውጠውና ግን ሌላ የተሻለ ቃል ልንገርህ። መከፋፈል በሚለው ሳይሆን እኛ ዩኒየን የሚል ቃል ነው የምንጠቀመው። ጣምራ፣ የተጣመረ። ተጣምሯል ሲባል እጆቼ ተጠማምረው ነው ያሉት። ተጣምሯል ሲባል ግን ግራ እጅና ቀኝ እጅ የለም ማለት አይደለም። እዚህ ጋር ስትመጣ ግን አንድ የሆነ ነገር አለ፣ የተጣመረ አለ፣ የግራና የቀኝ ውጤት ማለት ነው። ስለዚህ ኢየሱስ ክርስቶስ የመለኮት ባህሪና የሰውነት ባህሪ በአንድ አካል ውጤት ነው። ስለዚህ የእንትኑ ብለህ አሁን ቀኙ ብለህ ልታወራ ስትል ተይዞ ነው ያለው ነው ምን ተያይዞ ነው ያለው። ግራው ልትል ስትል እኮ ግራም አለ ልክ ነው፣ ቀኝም አለ፣ ግን ተያይዞ ነው ያለው ብለን ነው የምንመልሰው። ተያይዞ ተጣምሮ ነው ያለው፣ ለዘላለም ላይፋታ ማለት ነው። ለዘላለም ላይፋታ። ስለዚህ ሰውነቱን በተመለከተ አባቱ አምላኩ ነው። መለኮቱን በተመለከተ ስናወራ ግን ኮ ኢኳል ናቸው፣ የሚበልጥ ሚያንስ የለም። ስለዚህ ኢየሱስ ክርስቶስ የሁለቱ ጥምረት የሁለቱ ባህሪዎች ጥምረት ስለሆነ ሰውነቱን አስፔክት ስናስብ አምላክ አለው ብለን እንጠራለን። ምክንያቱም እግዚአብሔር የስጋ ለባሽ ሁሉ አምላክ ስለሆነ በዚህ አስፔክት አባቱ አምላኩ ይሆናል። ደን ደግሞ ራሱ ቃል ደግሞ አምላክ ስለሆነ ቃልም እግዚአብሔር ነበር ስለሚል አምላክ ስለሆነ በዛ አስፔክት እግዚአብሔር አምላኩ እየተባለ አይነገርለትም። as simple as that። ሁለተኛ ክፍል ተማሪ ቁጭ ብለን ስናስረዳው በዚህ ልክ ልናስረዳ እንችላለን። በጣም ቀላል ምንም የሚጎረብጥ ነገር የሌለው ነው። ቀጥል፣ ኤክስፕላኔሽን ስጥ፣ ኮንክሉዥን ስጥና ሌሎች ምዕመናን ቀጥሉ። እሺ አንለያየውም ካልክ እኮ በጣም ከባድ ስለሆነ ነው። አማኒ ለምን እንደሆነ ታውቃለህ? አሁን ኢየሱስ ሲጸልይ ይበላ ስለነበረ መለኮትነቱን ግዴታ ልንለየው ነው። ምክንያቱም መለኮት ስለማይበላ ስለማይጠጣ ስጋውን ብቻ ለይቶ ነፍስ ይበላል ይበላ ነበር። ስጋው ነፍስ ይበላል። ነፍስ ይበላል። እንዴት ነፍስ ይበላል ማለት? አንተ ስጋ ነፍስ ስጋና መንፈስ ወር ስጋና ነፍስ ውጤት ነው አይደለ? አዎ ነፍስ ይበላል። አልገባኝ። ያው እኔ ካልበላው ነፍስ የለም ነው አልገባኝ። አይ ያልኩ ያለሁት አንተ አሁን ስጋና ነፍስ ነህ አይደለ? አዎ ስጋ ዛሬ ጠዋት ተነስቶ ቁርስ በልቷል አይደል? በልቷል አይደል? እስማኤል ተመለስ። እሺ ስጋ ተነስቶ እሺ ቀጥል። ነፍስ ይበላል።
እኮ ነፍስ ይበላል ማለት አልገባኝም። ጥያቄው ስላልገባኝ ስጋ እንደሚበላው ነፍስ ይበላል እኮ ያው ተያያዥነት አላቸው ነው የምልህ። እኔ ካልበላው ነፍስ። እሺ የቱ ጋር ነው የተያያዘው? አሁን ከምግቡ ጋር አያይዘህ የምግቡን ጉዳይ ለስጋ አውርተህ እስቲ ለነፍስ አውራ መልሰው። ምግቡን ነው ያልኩት። ካልበላ አልኖርም ሳይሆን አንዱ የአንዱን ውጤት ነው እየነገርከኝ ያለሁት። እኔ ኮኤግዚስተንሱን ነው እየጠየኩ ያለሁት። ምክንያቱም እያወራን ያለ ነው ግዴታ መለያየት አለብን ስላልክ እንደማይለያይ ላሳየ ነበረው ስለ ኑባሬ ነው፣ ስለ ኤግዚስተንስ ነው። ኦኬ ሁለቱም ኮኤግዚስት ያደርጋሉ ነው። አንተ ደግሞ የነፍስና የስጋውን ካልበላውማ ነፍሴም አንዱ የአንዱ ኮዝ ነው የሚል ነገር ነው እያወራኝ ያለው። ኳዣሊቲ አልጠየኩም። እሺ ስጋህ እንደሚበላው ነፍስ ይበላል እንዴ? ስጋ ያው ቡና እየጠጣው ነው። አዳም ታዲያ የኔን ጥያቄ ብቻ መልስ። ቡና እየጠጣው ነው፣ ስጋዬ ነው የሚጠጣው። ነፍሴ ይጠጣል? ስጋዬ እንደሚጠጣው ነፍሴ ይጠጣል? ፊል ያደርገዋል? አልገባህም? እሺ በስጋና በነፍስ መካከል ልዩነት መስራት ትችላለህ? ተያያዥነት አለው የለውም አይደለም ጥያቄ። ልዩነት መስራት ትችላለህ ወይ? ዳይሴክሽን ይኸው ከዚህ መልስ ስጋ ነው ከዚህ መልስ ነፍስ ነው ብለህ መስራት ትችላለህ? አልችልም። ታዲያ ለምንድን ነው ኢየሱስ ላይ እንደምትንጠራራው ዳይሴክሽን ለመስራት ግዴታ ማለት አለብን እኮ እንደዛ ብለህ ለምንድን ነው ከበላህ መለኮቱን በላ ልትለኝ አልተለያዩም ነው ካልኩ እንደዛ እኮ ነው። አትለያቸውም። ይኸው ኤግዛምፕሉ በቃ አንተ ገና ይቀርሃል። ባይዞይ ከጠጣህ ነፍስ ጠጣ ማለት ነው ወይ ብዬ ስጠይቅ እኮ እሱ ነው ያልገባህ። እንደዚህ ነው የምትልሽ። ውጣሽ መልሱ ከብዶኛል ማለት አይሻልም? ውጣ 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 እንዳታወራ ውጣ። መልሱ ከብዶኛል እትሉ ሌላ ነገር አታወራ። ማን ውጣ 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 ውጣ። ቦልኬ ነው ማስወጣ። ዝም ብለህ ውጣ። ቦልኬ ነው ማስወጣ። ገና ፎግራለሁ ከወጣ በኋላ ውጣ። አሁን ኦኬ። ለምንድን ነው የምትከራከረው? ነቅዬ አላወጣ። እስቲ እንዳትወጣ እንዴ እዚሁ እያለ ልቀንድብህ። ምን አይነቱ ነው? በእግዚአብሔር አክብሬ ስንት ደቂቃ ወራ። በቃ ተቦልከሃል። ውጣ ጋር እንዴ ከበላ ከጠጣማ ልዩነት መስራት አለብህ አለ። አንተ ከበላ ለስጋ ልዩነትን ሰርታ አሳየኝ ነው አይደል ፖይንቱ? ከበላማ ከጠጣ ከአምላክነቱ ለይተ ልዩነት ሰርታ አሳየኝ አይደል? ኦኬ አንተ ከበላ ከነፍስ ልዩነትን ሰርታ አሳየኝ ነው ጥያቄው። አይ እኔ አልችልም። አሃ ለኢየሱስ ትችላለህ። ይሄ ነው የወደቀ ጭንቅላት ኃጢአት ያበላሸው ፎለን ኔቸር ስለ አምላክ ለሆነ ነገር ሊረዳ አይችልም። ባይዘው እግዚአብሔር ካላበራላችሁ በስተቀር ማለት ነው። ማሜ ተጨምቀኛለሁ ጋር አያችሁ። ለኢየሱስ ሲሆን ካልከፈልኩ መለኮትም ከስጋው ካልከፈልኩ ብሎ ይታገላል። የራሱ ላይ አድርጌ ደግሞ እስቲ ስጋ ስለበላ ነፍስ ስለማይበላ ስጋ በሚበላበት ሁኔታ ከነፍስ ነጥላ አሳየኝ። አይ አይነጠልም። የኢየሱስ ሲሆን ግን ይነጠላል። የቀነጨረ ጭንቅላት ማለት ይሄ ነው። መርሲ እንዴት ነሽ? ደህና ነኝ። አማን እንዴት ነህ? ክብሩ ይስፋ የአባትና ልጁ እግዚአብሔር ይመስገን። አማንሻ የሆነች የእግዚአብሔርን ቃል ሳነብ ዘፍጥረት 1:26 ያው ታውቀዋለህ ቃሉን እና ለማስታወስ ያህል እግዚአብሔርም አለ ሰውን በመልካችን እንዲሁ እንደ ምሳሌያችን እንፍጠር አለ። የባህር ዓሣዎችን፣ የሰማይ ወፎችን፣ እንስሳትን፣ ምድር ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ አለ እና 27 ላይ እግዚአብሔርም ሰውን በመልኩ ፈጠረ ይላል እና ኢየሱስ ክርስቶስ አንድያ ልጁን አብ ሲልክ በማርያም በኩል በመንፈስ ቅዱስ ሲመጣ እግዚአብሔር መልክ ነበረው። እኛ ይህንን ቃል እስቲ ከአንተ አንጻር በደንብ እንድታብራራ። ምን አገናኘው ሰውን በመልካችን ለምሳሌያችን እንፍጠር የሚለውና ወይ ምን አገናኘው? እግዚአብሔር ሰውን በመልካችን ለምሳሌያችን እንፍጠር አለ። ኢየሱስ ተወልዶ ሲመጣ መልክ ነበረው ወይ? ምኑ ጋር ነው የተገናኘልሽ? አይ እንደዛ ሳይሆን እዚህ ጋር እግዚአብሔር በመልካችን እንፍጠር ካለ በኋላ
አሁን አምላክ እንዴት ሰው ሆኖ ይመጣል የሚል ጥያቄ አላቸው አይደል ሙስሊሞች? አምላክ እንዴት በሰ አምላክ እንዴት መስቀል ላይ ተሰቀለ ለሚሉት እዚህ ጋር መልስ አይሆንላችሁ ወይ የሚል እሱ እንድታብራራ አልገባኝም። እንዴሽ ምንም ያልገባኝ እስቲ በአንድ ሴንቴንስ ለማስቀመጥ ሞክሪ። ምንም ያልገባኝ መሀል ላይ ጠፋብኝ ማለት ነው። ይዤ እየመጣሁ እያለ ጠፋብኝ ማለት ነው። ኦኬ እሺ፣ እንዴት መሰላማን ያው እኛ ኢየሱስ ክርስቶስ የእግዚአብሔር አንድያ ልጅ እንደሆነ እናምናለን እና አሁን ሙስሊሞችም አሁን ጋር የገባው ልጅ ራሱ የሚከራከረው እንዴት አምላክ ስጋ ለብሶ መጣ፣ እንዴት መስቀል ላይ እንዴት ውሃ ጠጣ የሚለው ነው እነሱ ትልቁ ጥያቄያቸው አይደል? መጽሐፍ ቅዱስ ደግሞ ከዘፍጥረት ሲጀምር እዚህ ጋር እግዚአብሔር ሰውን በአምሳሉ እንደፈጠረ ይናገራልና ምናልባት ይሄንን ሁለቱ ከተረዳቸው ብትሞክር ሜቢ የሆነ ኮንሰፕት የሆነ ነገር ያገኛል። ኦኬ ቀላል ነው። ይሄኛውን አፕሮች እንጠቀም ነው እያልሻለሽው። የእግዚአብሔር መልክ ሰዎች ውስጥ ስላለ እግዚአብሔር ሰው መሆን አያቅተውም። ምክንያቱም ሲጀመርም የፈጠረን በመልኩ እንዳምሳሉ ነው። ስለዚህ ሳም ኮኔክሽን አለ በመካከላችን። ስለዚህ ወደ ምድር መምጣት ሰው መሆን አይከብደውም። በሚለው መንገድ እናስረዳቸው ነው። እኔ አልገባኝም። ምኑ ነው ማብራራው? እንደዛ እያልሽ ነው ወይ ከሆነ እዛ ላይ ቀጥዬ ማውራው ነገር ይኖረኛል። እንደዛ ከሆነ ኤግዛክትሊ አላገኘሁትም ሀሳብሽን። ኦኬ እሺ፣ እንደዚህ ያጁ በቃ ሜርሲ ፖዝ አድርጊና እሺ ዘፍጥረት 1:26 ላይ ያለው ምን እሱ ቃል እግዚአብሔር በመልካችን ሰውን እንፍጠር ሲል ምን ለማለት ፈልጎ ነው? እሱ አንተ አስተኛ በቃ አሁን ገባኝ። እሺ አሁን ገባኝ። በቃ እዛ ላይ ትቆሚና ደግሞ ቀጥሎ ያለውን ስጋ ሆኖ መጣ ምናምን የሚለውን ደግሞ እናወራለን። ስለዚህ በመልካችን እንደ አምሳላችን ማለት እግዚአብሔር ኮሚዩኒኬብል የሆኑ እኛ ላይ ሊታዩ የሚችሉ ባህሪዎቹን አካፍሎን ፈጠረን እንደማለት ነው። ጀስቲስ ያለን፣ ፍቅር ያለን፣ ምህረት ማድረግ የምንችል፣ ምንቆጣ፣ ምንታረቅ፣ እነዚህ ሁሉ እግዚአብሔር ላይ የሚታይ ናቸው። ግን ለእኛ ፓርቴክ እንድናደርግ አድርጎናል፣ እንድንካፈለው አድርጎናል። ደን አንድ ስቴፕ ደግሞ ከፍ ስንል ሰው ዲቫይን ኦሪጂን አለው፣ ኦር መለኮታዊ መነሻ አለው፣ ምንጭ አለው፣ ዲቫይን ኦሪጂን አለው። ደን በተለይም በኮንቴክስቱ እዛ ጋር ካየን ፈጠራቸው ይልና የምድር አራዊትን፣ በሰማይ የሚበሩትን፣ ከምድርን በታች ያሉትን ሁሉ ይግዙ የሚል ቃል አለ። ከዛ ገዥነት ጋር ነው ተያይዞ የሚፈታው። የእግዚአብሔር መልክ ገዥነቱ ነው። እግዚአብሔር ሶቨሪን የሆነ ሩለር ነው። ስለዚህ ሰውን ቫይስ ፕሬዚዳንት አደረገው እንደማለት ነው። እዛ ጋር መልኩን ባህሪውን ሰጠው ማለት መልኩን አምሳሉን ሰጠው ማለት ሁለተኛው ገዢ እግዚአብሔር የሁሉ ገዢ ነው። ነገር ግን ምድርን ደግሞ ከሱ በታች እንዲገዛ በነገር ሁሉ ላይ በምድር በሚታየው ነገር ሁሉ ላይ ስልጣን ሰጠው ማለት ነው። ምን ማለት? መልክና አምሳል ማለት ገዢነትም ጭምር ነው። ሌላው ደግሞ የመለኮቱ ባህሪ ተካፋይ ማድረግ ነው። እንዳልኩሽ ሜርሲ፣ ምህረት ማድረግ፣ መቆጣት፣ ይቅርታ፣ መታረቅ ምናምን የአገር ባህሪዎች አሉ አይደል? እግዚአብሔር ላይ የምናያቸው ባህሪዎች እነሱን አካፈለን። እንደሱ ኢንፋይናይት የሆነ ኔቸር አይደለም ያለን፣ ያልተወሰነ ያልተገደበ ኔቸር አይደለም ያለን። ግን ተቆጡ፣ ነገር ግን በቁጣችሁ ላይ ፀሐይ አይግባ። እግዚአብሔርም ተቆጣ። በምድረ በዳ እግዚአብሔርን አስቆጡት። አይሽ እሱም ይቆጣል፣ አንቺም ትቆጫለሽ። አንቺ ግን ፀሐይ እንዲገባብሽ አልተፈቀደም። እሱ ለዘላለም ደግሞ ሳሟንን ሊከረችም ይችላል ነው ኢንፋይናይት ስለሆነ። ስለዚህ ባህሪያቶችን ከማካፈልና ገዢ ከመሆን አንጻር ቫይስ ፕሬዚዳንት ወይም የቫይስ ሪጀንት ከመሆን አንጻር ምክትል ሆኖ ምድርን ከማስተዳደር አንጻር የተነገረለት ነው። ዘፍጥረት 1 ላይ ነው 26 ላይ ዳን ከኢየሱስ ጋር ምናምን ያገናኘሽው ነው ጋር
እዚህ ጋር በመልካችን እንፍጠር ሲል የኢየሱስ ክርስቶስ ሰው ሆኖ መምጣቱን ስጋ መልበሱን ሰዎች ለምን ለመቀበል ለመቀበላቸው ከሚለው አንፃር አገናኝች ነው። ከሚመጡበት ባክግራውንድ አንፃር ነው የሚፈታው። ሲፈታ ማለት ለምሳሌ ሙስሊም ሆኖ ሲመጣ አይወልድም አይወለድም የሚለውን ይዞ ነው የሚመጣው። ሲመጣ አይደል አይወልድም አይወለድም እያሰበ ነው የሚመጣው። ለእርሱ ቢጤ የለውም። ልጅን ቢፈልግ ኖሮ ሚስትን ያገባ ነበር፣ ወይም ሚስት የሌለችኝ ሲሆን እንዴት ልጅ ይኖረኛል እንዳለው ማለት ነው። ስለዚህ የእሱ እንትን ሚስት ከሌለች ልጅ መውለድ እንደማይችል ነው የሚያወራው። የኛስ ሚስት አታስፈልግም ባህሪን ስለሆነ ሼር ማድረግን ስለሆነ እየተወራለት ያለው ከዘላለም ልጅን ወልዶታል። በአጭሩ ልጅ ያልነበረበት አባትነት አብ የለውም። ኦኬ አባትነቱ ያልነበረበት ልጅነት ለወልድ የለውም። ወይም አባቱ ልጁን አይቀድመውም። በዛ ነው ዲፋይን የምናደርገው ክርስትናው ላይ ሲሆን እስልምናውስ ለአልራህማን ልጅ ቢያስፈልገው ኖሮ ሚስት ያገባ ነበር ይላል። እና ባለጌ ነገር አድርጎ ስለመውለድ ነው የሚያስበው ማለት ነው። ከዛ ባክግራውንድ መጥቶ እንዴት ይወልዳል እያለ ሲከራከርሽ ምን ተጭኖበት እንደመጣ ታውቂያለሽ ማለት ነው። ስለዚህ አይደለም እንደዚህ ነው መጽሐፍ ቅዱስ ላይ ጀነሬሽንን ስናወራ በዚህ መልክ ነው የምናወራው እያልን እናገራለን ማለት ነው። ስለዚህ እኔ አሁን እንደዛ አይነት ዲስከሽን ይጀመር ቢባል የራሴ ሜዳ ላይ ነው እንጂ ማመጣው የእሱን አንደርስታንዲንግ ኢምፖዝ እንዲያደርግ አላደረጉም። እና እኔ ሜዳ ላይ የኔን ጥያቄ ነው አይደል እየጠየቅ ያለው። አሁን የኔ ሜዳ ላይ ቁምና እኛ እንዴት እንደምናስረዳ ከኛ ላይ ተማር ነው። እንደዛ ነው የሚደረገው። እሺ ሜርሲ አለሽ ሌላ ጥያቄ? እሺ ዮሴፍ እንዴት ነው? ዮሴፍ አለ? እግዚአብሔር ይመስገን አለው ክብሩ ይስፋ። እሺ ምን ላይ ነህ? ደስ ብሎኛል ያለው ነገር ላይ ጥያቄ የለኝም፣ ግን አብሮ ለመሆን ፈልጌ ነው። በረደ ታች ላይ ለመሆን ፈልጌ ክረምቱም ገብቷል። ክረምቱ ዝናብ አለና በረደ ታች ሸፈን እያደረኩ ነበር። አልገባም። ቴንክ ዩ። እሺ ለማንኛውም ዮሴፍ ለመልካም ተባረክልኝ። ደስተኛ ነኝ በአገልግሎት ደስተኛ ነኝ። በሚጠይቁት ጥያቄዎች ደስተኛ ነኝ። ተባረክልኝ። አሜን። ጸጋና ሰላም ይብዛል። እሺ ሚውት አድርገዋል። ተራ በተራ ነው የምናወራው። አብነት አንተ ሚውት አድርጋል። ሚውት አድርገዋል። እሺ ፋይዛ ሰላም ይብዛልህ። ሻሎም እንዴ እኔ ሙስሊም ስጠብቅ ልብን የሚያረሰርስ ሰላምታ የክርስቶስ ሰላምታ ይዘሽ መጣሽ። ደህና ነሽ? ኢየሱስ ይመስገን ሰላም ነኝ። ክብሩ ይስፋ አባትና ልጁ አሜን። አንድ ጥያቄ ውስጥ ይመላለስ ነበርና ምንድነው ኢየሱስ ክርስቶስ አሁን በስጋ በአብቀኝ እንዳለ ተናግረሃል። እንደገና ደግሞ ራእይ መጽሐፍ ላይ ዮሐንስ ያየው ኢየሱስ እሱን ብታብራራልኝ። ራእይ ላይ ዮሐንስ ያየው ንጉስ? አዎ ያየው የትኛውን ክፍል ነው እያሰብሻለሽ? ራእይ ምዕራፍ 1 ማለት ነው። አዎ እሱ። እሺ ምኑ ላይ ነው? አሁን የመጀመሪያው ጥያቄ ላይ ልምጣና በአባቱ ቀኝ እንዳለ ያልኩሽ እዛ ላይ ጥያቄሽ ምንድነው? በኢየሱስ ክርስቶስ በስጋ ነው አይደል የተመላለሰው ምድር ላይ? እውነት ነው። አሁንም ያለው በዛው አካል ከሆነ አካል ነው። ዮሐንስ ያየው ኢየሱስ ክርስቶስ ሞቼም ነበር እነሆ አሁን ያው ነኝ ብሎ ያለው ኢየሱስ እሱን ልዩነቱን ብትነግረኝ።
እንዴ በስጋው ነው የሄደው እያዩት። ለዛውም እኮ እንዲሁ እያያችሁት የሄደው ተራራው ላይ ደብረ ታቦር ላይ እንደዛ ነው አይደል? መላእክቶቹ ሁለቱ መላእክት ያሉት ጌዝ እያረጉ እያለ እንደዚህ ወደ ላይ እሱ ሲሄድ እያፈጠጡ እያለ እንዲሁ እያያችሁ የሄደው እንዲሁ እያያችሁ ይመለሳል አይደል? እንደዛ ነው አይደል? አዎ። ስለዚህ ሲሄድ በምንድን ነው? በመንፈስ ነው ሄደው እያዩት ነው። መንፈስ አይታይም ማለት ነው። ስለዚህ እያዩት ነው ሄደው። ስለዚህ በሚታይ መልኩ ይመለሳል ከተባለ የሚታይ የሚዳሰስ አካል ነው እዛ ያለው ማለት ነው። የሚታይ የሚዳሰስ አካል ግን ጥያቄው ያ የሚታይ የሚዳሰስ አካል ከነሱ ተወስዶ ሄዷል፣ በአባቱ ቀኝ ተቀምጧል፣ ከብሯል፣ የትንሣኤ አካል አለው ያልነው ራእይ ላይ ከተገለጠው ጋር እንዴት ነው ሊጋጭ የሚችለው? የቱ ጋር ነው ማለት ራእይ ላይ ያለው እንደዚህ ነው፣ እዚህ ጋር ደግሞ እንደዚህ ከሆነ ደግሞ እንዴት ይሆናል የምትይው የቱ ጋር ነው የተላለፈው? ችግር ይፈጥራል። እኔ ሁለቱም ችግር አይፈጥርብኝም። ማለት አሁን ችግር የፈጠረብኝ ነው። ዮሐንስ ኢየሱስ ክርስቶስን ያውቀዋል፣ በአካል ሲመላለስ ያውቀዋል እና ተገልጦለት ግን ሲያየው ያንን ኢየሱስ ያየው አልመሰለኝም። ኧረ አይደለም ባይዚያዬ እንደሱ አይደለም። ራእይን እኮ ከላይ ስታይ ከላይ ራእይ አገባቡ ራሱ እኮ እንዳየው ነው ሁላ ይለየው ማለት ነው። በመቅረዞቹ መካከል አሁን ቅድም አንቺ ያለው ጥቅስ ከመምጣቱ በፊት ማለት ነው ይሄ እሱን የገለጸበት ፀጉሩ ነጭ ነው፣ አይኖቹ እንደ እሳት ነበልባል ናቸው፣ እግሮቹ እንደነጠረ ነሐስ ነው፣ ወገቡ እንደዚህ የታጠቀ ምናምን ከማለቱ በፊት ምን ብሎታል? መቅረዞችን አየው አለና በመቅረዞቹ መካከል ደግሞ የታረደውን በግ አየው ይላል። አዎ ያውቀዋል ማለት ነው። የሆነ ሲያየው በዛኛው አሁን ቅድም ባልነው ይሄ ባለባበሱ ነጩ፣ አይኑ፣ ፀጉሩ ምናምን ባለበት ሲያየው ግራ ተጋብቷል የሚል እኮ የለም ክፍሉ ላይ። አንድም ቦታ ላይ የኢየሱስን ክርስቶስ ድምፅና ክርስቶስ መሆኑን ተጠራጥሯል የሚል ነገር የለም። እንደውም እንዳየ በጉን አየው ነው ያለው። ሲያየው በጉን አየው። እንደውም በጣም አንድ የምታሞቀኝ ቃል አለችና የቀደመውን አይነት አንዳንድ ነገረ መለኮት ምሁራን ያው በሁለት መንገድ ነው የሚፈታው። የቀደመውን አይነት ድምፅ ሰማው የሚልበት አለ። እዛ ማለት ሲሰማ የቀደመውን ድምፅ ሰማው። ይሄ ድምጾቹ እንደ ብዙ ውሆች ድምፅ ነው ምናምን ይለዋል አይደል? ከዛ ኋላ የቀደመውን ድምፅ ሰማው ይላልና ያቺ የቀደመውን ድምፅ የሚለው ላይ ሁለት ፍቻ አለ ብዬሻለሁ። እኔም ያሞቀኝ ልንገርሽ። አንደኛው ኦልሬዲ ከላይ ያለውና የነበረው የሚመጣው ምናምን እኔም ኢየሱስ ክርስቶስ ምናምን የሚል አለ ከላይ ስላለ ኦልሬዲ ድምፁን ያውቀዋል የሚል ነው። እዛው ራእይ ላይ በመቅረዞቹ መካከል የሚመላለስ ከዛ ለሰባቱ አብያተ ክርስቲያናት መልእክትን የሚልክ ምናምን ስለሆነ አሁንም የጌታውን ድምፅ ያውቃል ልንል እንችላለን። ሁለተኛው ፍቺ በጣም ልቤን የሚያሞቀው ልንገርሽ። የቀደመውን ድምፅ የሚመስል ደግሞ ሰማው ድጋሚ ሲል ዮሐንስ እያለ ያለው ምድር ላይ የሚያውቀውን ኢየሱስን ወዲያውኑ ለየው ማለት ነው። አይገርም? የሆነ ብዙ ሰዎች እያወሩ ያለ የምታውቂውን ሰው ድምፅ ለይተሽ ስታውቂ እዛ ውስጥ ማለት ነው። እንዴ እገሌ እዚህ ውስጥ አለ እንዴ ምናምን ትያለሽ አይደል? ግቢ ውስጥ ተቀምጠሽ በውጭ በኩል ሰዎች እየሄዱ እያለ የሰፈር ሰው ከሆነ ማን እያለፈ እንዳለ ትለያለሽ አይደል? በድምፁ ለምን? ያንን ድምፅ ቀድመሽ ታውቂዋለሽ። ስለዚህ የቀደመውን ድምፅ አይነሰማ ሲባል ምድር ላይ ያለ የሚያውቀውን ያንን የኢየሱስን ድምፅ ሰማው እንደማለትም ነው ተብሎ የተፈታ አንድ ኢንተርፕሪቴሽን አይቻለሁ። በጣም ደስ የሚል ማለት ነው። እና የምድር ድምፁንም ያውቀዋል፣ እንደ ብዙ ውሆች ድምፅ ቢሆንም ያውቀዋል። ኦኬ ያውቀዋል፣ ያ በሁለቱም ያውቀዋል። ስለዚህ እዛ ክፍል ላይ እኔ እንደማውቅ አይደለህም ብቻ በጣም ግራ ያጋባል እያለ አይደለም ዮሐንስ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ ዮሐንስ ወንጌል 1:29 ላይ ተነግሯል። ደን ያንን በግ አስታውሶ ነው እዛው ዮሐንስ ወንጌሉን የጻፈው ዮሐንስ ነው። ደግሞ እዚህ ጋር ምን እያለ ያለው የታረደውን በግ እንደታረደ በግ ሆኖ የቆመውን አየሁት ያለው ማለት ነው። ስለዚህ በጉ እያለ የሚጠራው የዛ ይሄ እንትን ያ ኤክስፕሬሽን ዮሐንስ ኤክስፕሬሽን ነው፣ ዮሐንስ ወንጌላዊ ማለት ነው። ኦኬ
እና ያ እዛ ክፍል ላይ ምንም ምድር ላይ በስጋ ያለውን ሲነጠቅ ሲወሰድ ያየነውን ከዛ ጋር ትንሽ ኮንፍሊክት ያደርጋል የሚል ራእይ ላይ እንደዛ አይነት ፍቺ የለም። ምንም ዮሐንስ ግራ አልተጋባም። ፍኖት ና ግባ እስቲ፣ ፍኖተ ሰላም ና ግባ። እውቀትህን እስቲ አፍስስብን አንዴ። ቆይ እውቀት ሲፈስ እንመልከት እዚህ ጋር። ኦኬ ፍኖት እንዴት ነህ? ተረስተኛ ቆይ ቀስ በል አንዴ እውቀት ሲፈስ ላመልክትና አንዳንድ ሰዎች ኮምፕሊትሊ ነጭ ናቸው፣ ባዶ ደብተር ግን ለማውራት ይሮጣሉ። አሁን ይኸው ለማውራት የሚሮጠው ባዶ ደብተር እንዴት እንደሆነ ላሳያችሁ። ፍኖት እዛ ክፍል ላይ ያለ ኢንተርፕሪቴሽን ምንድን ነው? ሌላ አለ ፍኖት? አለው። እሺ እዛ ክፍል ላይ ስንት አይነት ፍቺ እንዳለ ነው የምታውቀው? የቀደመውን ድምጽ በሚለው ላይ አንድ አይነት ፍቺ ነው። እሺ አንዱን ፍቺ ንገረን። ከየትኛው መጽሐፍ ላይ እንዳገኘ ንገረን። እኔ ከባይብሉ ከሌላ መጽሐፍ ምን ላስረዳችሁ ነው ያስገባሁት። ባዶ ነጭ መሆን ማለት ምን ማለት እንደሆነ ላሳያችሁ ነው። ዝም ብሎ ኮሜንት ላይ መፍረጥ መዝለል እውቀት እንዳልሆነ ላሳያችሁ ነው። ጥቀሰው ያንን እንትን ያልከውን መረጃውን ያገኘበትን ማለት ነው። የቀደመውን ድምጽ ይላል። የቀደመውን ድምጽ ማለት ምን ማለት ነው? አንድ ፍቺ ነው ያለው አልክ። ብራዘር እንድታነብልኝ አይደለም እያነበብን ያለ ነው። ያንን አንተ አሁን የምትረዳበትን ፍቺ ከየት ነው ያገኘው? ከመጽሐፍ አሎሎ ነጭ ማለት ይሄ ነው። ነጭ አሎሎ ማለት ይሄ ነው። ድፍን በቃ እንደዚህ ናቸው። ሞራል ላይ ኧረ እንደሱ አይደለም ምናምን የሚሉ ሰዎች ይሄው እንደዚህም አለ ምናምን ብለው ማስረጃ ማቅረብ አይችሉም። ዝም ብሎ ይፈርጣሉ ከላይ ወደታች ማለት ነው። እሺ ፈይዛ እንደዛ ነው ባጭሩ ዞሮ ዞሮ። ስለዚህ ምንም ኮንፍሊክት የሚያደርግ ነገር የለም። ተባረክሽ፣ አመሰግናለሁ። ጸጋና ሰላም ይብዛልሽ። ሮያል ቀጥል። እሺ አመሰግናለሁ። እኔ ፕሮቴስታንት ነኝ። እስኪ የኢየሱስን ልጅነት ግን ከዘላለም ጀምሮ የነበረውን እንዴት እንደምታስረዳ ማዳመጥ ፈልጌ ነው እና ጥያቄ አለኝ በእነሱ ጉዳዮች ላይ። ፕሮቴስታንት ሆነ ይሄኛው ነገር እንዴት እንደሆነ እንዴት ነው ያላወቀው አንተ? አይ ብዙ ጥያቄ የሚያስነሱ ነገሮችን ስሰማና አንዱ ማገኛቸው ነገሮች ስላሉ ከዛ አንፃር ነው የምጠይቅ። ለምሳሌ ኢየሱስን ኢሳያስ ላይ ወንድ ልጅም ተሰጥቶናል እንዴ ነችና ማን ነው? ኧረ ናይት ክላይት በጫንቃው ላይ ነው ይላል። ከዛ እሱን ደግሞ የዘላለም አባት ነው ይለዋልና ያ የሚሰጠን ልጅ የዘላለም አባት ነው ይላል። ኢየሱስ ደግሞ ዮሐንስ ወንጌል ላይ ከዘላለም ጀምሮ የነበረ ቃል እንደሆነ እናየዋለን። አሁን የቱ ጋር ነው ግራ ያጋባ? መስመሩን ይዤዋለሁና አባትም መስመሩን ይዤዋለሁና አባትም ይለዋል እና ጥያቄ ኢየሱስ አባትም ይለዋል። ሌላስ? አይዛክ ነው ማን? አባትም ይለው። ቆይ አንዴ አባትም ይለዋል። ከዛስ ምን ይለዋል? ሌላ ከዛ ቅድም ስታስረዳው ሰምቼ ነበረ ለሰውነቱ አብ እንዳለው ማለት ነው፣ አምላክ እንዳለው አባት እንዳለው እና ደግሞ ኢየሱስ አምላክም ሰውም ጣምራ እንደሆነ ስትናገር ነበረና ለሰውነቱ ስትል ለልጅነቱ እያልክ ነው አባት ያለለት እና ደግሞ ከአምላክም ሆኖ በአምላክነቱ ከዘላለም ጀምሮ ልጅም ሆኖ ይኖራል፣ ልጅ ተብሎ ይጠራል የሚለው ነገር ጋር ትንሽ ተጋጨብኝ። ሰው ከሆነ በኋላ ነው ልጅ። ምን ብለህ ያመንክ ነው? ምን ብለህ ያመንክ ነው? አዘ ፕሮቴስታንት ምን ብለህ ያመንክ ነው የተጋጨብህ? እኔ ያወራሁት እንደ ፕሮቴስታንት ይሄንን ነው ማምነው። ከዛ ይሄ ነው የተጋጨብኝ በል።
እንደ ፕሮቴስታንት የማምነው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። በተመሳሳይ መንገድ ደግሞ እሱ ራሱ ከእግዚአብሔር ጋር እኩል የሆነ አምላክ ነው። ሶ ልጅም ብዬ አምናለሁ። እግዚአብሔር ልጅ ነው፣ እሱም አምላክ ነው ብዬ የማምናለሁ። እሺ የእግዚአብሔር ልጅ ነው ስል አባት አለው በሰውነቱ በምድር ላይ በነበረ ሰዓት እንደዛ ብዬ ነው ማስበው። ከዛ አሁን ደግሞ ልጅም ከዘላለም ጀምሮ ነው የሚባል ነገር ስላለ ያንን ነገር እንዴት ስለዚህ ልጅነቱ እንደምታስረዳ ልሰማ ነው የመጣው። እንዴት እንደምታስረዳ አይደለም፣ ባክ ኤንድ ፎርዝ እያወራን እናገኘዋለን፣ ችግር የለውም። ታዲያ እግዚአብሔር ልጅ ሲባል ልጅነቱ ሲወለድ የጀመረ ነው እያልክ ያለው? እኔ ለሰውነቱ አባትነት አለው ብዬ ነው እንደዛ ነው ሳስብ የነበረው። ሁለት ጥያቄ ልጠይቅህ። የእግዚአብሔር ለኢየሱስ አባትነት በሰውነቱ ነው የሚነገርለት ብሎ ማን የነገረ? ምክንያቱም ሲወለድ ኦልሬዲ ሰው ነው የተገኘ ለዛ ሰውነቱ። አዳምጥ ቀስ በል። ምክንያቱም በጣም እንደዚህ አይነት ነገር ላይ ስናወራ ቃላትን በጣም ነው መጠንቀቅ ያለብን። ክሪስቶሎጂካል ቶፒኮችን ስናወራ አሁን ድሚል ላረገ ምናምን አይደለም። ኦኬ ታንክ ዩ ብሮኝ። ድሚል ላረገ አይደለም። አንደኛ ሲወለድ ነው አባትነቱ አልክ። አንደኛ ቦታ ቀይረሃል። ሲወለድ አይደለም አባትነቱ። አባትነቱ የአብ ዘላለማዊ ስለሆነ ልጅነቱም የኢየሱስ ዘላለማዊ ልጅነቱ አንጻር በቃልነቱ ነው አባት አለው ተብሎ የሚነገርለት። ለምን? ዮሐንስ ወንጌል ምዕራፍ 1 ላይ በአባቱ እቅፍ ያለ አንድ ልጁ ተረከን ነው አይደለም የሚለው? በአባቱ እቅፍ ያለ አንድ ልጅ። ዮሐንስ ወንጌል ላይ ከአባቱ ጋር ነበረ ተብሎ የተነገረለት ማን ነው? ቃል ነው። ስለዚህ ቃል ነው በአባቱ እቅፍ የነበረው። ስለዚህ በቃልና በአብ መካከል የአባትና የልጅ ኮሚኒኬሽን ነበረ። ስለዚህ አባትነቱን ለስጋ ሳይሆን የምታወራው ለቃልነቱ ነው የምታወራው። ስለዚህ አንድ ክሪስቶሎጂካል ኢረር ማለት ነው እዛ ጋር። ምክንያቱም መቀያየር ስለማይቻል እንደዚህ ጋር የሆነ ኮድ መጥቶብኛል። እሺ ቆይ መጥቷል። እሺ ስለዚህ የሰማው ነው ቀጥል። እሺ ስለዚህ አባትነቱ የሚወራለት ከዘላለም ስላለው ኢሴንሱ ነው፣ ስለ አካሉ ነው የሚወራለት፣ ስለ ቃልነቱ ነው የሚወራለት እንጂ በስጋ ስለተገለጠው አይደለም። በስጋ ስለተገለጠው አስፔክት ተደርጎ ደግሞ ሲወራለት አምላክ አባቱ አምላክ ይሆናል ተብሎ የሚወራው ነው። በስጋ ከስጋ ጋር ተያይዞ የሚነሳው ኦር ከሰውነት ባህሪ ጋር ተደርጎ የሚነሳው የአብ አምላክነት የኢየሱስ ሰውነት ጋር ተደርጎ ሁለቱም እያያዙት ማለት ነው። አሁን ቀጥል። ከዘላለም በፊት የነበረው ልጅነት ጋር የአብ አምላክነት ለምን አይነሳም? ከሱ ጋር ነው የሚነሳው እኮ ነው እያልኩ ያለው። ቃልነቱና ነው አባትነቱ የሚነሳው አላልኩም? ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ በሚለው አስፔክት ነው አባትነት የሚለው ከቃል ጋር ተያይዞ ነው የሚነሳው ነው ያልኩህ እኮ። ከዛስ አምላኬና አባቴ የሚለው በስጋ ተገልጦ ባለው አስፔክት ነው የሚነገርለት ነው ያልኩህ እኮ። ስለዚህ ኢየሱስ በቃልነቱ ልጅ ነበረ ከዘላለም ጀምሮ ያልኩህ ልጅ ከዘላለም ኢተርናል ጀነሬሽን ኦፍ ዘ ሳን ብለን እንጠራዋለን። ሌላ ጥቅስ አለ ምናልባት ታስረዳን? አንድ ልጁን ሰጠን ነው የሚለው። ስለዚህ የተሰጠው ልጅ ነው። ዮሐንስ ወንጌል ምዕራፍ 1 ቅድም ያየ ነው። በአባቱ እቅፍ ውስጥ የሚገኝ ነገር ምንድነው ተብሎ የሚጠራው? ለዛውም አባት ተብሎ ፍንጭ ነግሮሃል። እቅፍ ውስጥ ከተባለ ያ እቅፍ ውስጥ ያለው ምንድነው? ልጅ። በአባቱ እቅፍ የነበረ አይደለም የሚለው ራሱ ዮሐንስ ወንጌል ምዕራፍ 1 ላይ ማለት በአባቱ እቅፍ የነበረ ሳይሆን የሚለው በአባቱ እቅፍ ያለ ነው የሚለው። ፕሬዘንት ሪያሊቲ አድርጎ ነው የሚናገረው። ባይዞ ስጋ ከሆነ በኋላ ፕሬዘንት ሪያሊቲ እኮ
ስጋ ከሆነ በኋላ ላለው ኢየሱስ ቃሉ የሚለውን እኮ ነው የምነግርህ በአባቱ ምክንያቱም ተብሎ መነገር ያለበት ኦልሬዲ ስጋ ስለለበሰ ሌላ ነገር ነው መውራት ያለበት ግን ዮሐንስ ምንድነው የሚለው በአባቱ እቅፍ ያለ ማለት ነው ያው ጥቅሱን ዴቭ የለጠፈው የነበረ ነው አይደለም ዴቭ የጻፈውን አንብቦና እስቲ መልሰህ ንገረኝ መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል መሆን የነበረበት ምንድነው እዚህ ጋር ኢየሱስ ኦልሬዲ በስጋ ስለመጣ ቡና ጨምርልኝ መሆን የነበረበት የነበረው ነው አየህ ስለዚህ የአባትና የልጅ ሪሌሽንሺፑ ከስጋዊ በኋላ የመጣ ሳይሆን ኦልሬዲ የነበረ ነው ኢተርናል ነው አየህ ኢተርናል ነው እኮ የነበረ ቢሆን እኮ የነበረ ይለን ነበረ እኮ የነበረ አይደለም አሁንም ያለ ነው ቨርቡ ምን አይነት ቨርብ መሰለህ የቀጠለ ነው የምትለው ፓስት ፐርፌክት ግራመሩ ማለት አለ ምን ነው እያጠነከረ ያለው በአባቱ እቅፍ ያለ ሲባል ቃልም በእግዚአብሔር ዘንድ ነበር አይደለም የሚለው ከላይ ኮንቲኒየስ ፕሬዘንት ፐርፌክት ማለት ነው የጀመረ እየቀጠለ ያለ ኮንቲኒየስ የሆነ አክሽንን የሚያሳይ ነው ስለዚህ እላይ ኮንቲኒየስ መሆኑን በምን አሳየ ሲባል ቃልም ከእግዚአብሔር ጋር ነበር ይላል አይደል ቃልም እግዚአብሔር ነበር ይላል እሱ ሁለተኛው ሴንተንስ ነው አሁን ይሄኛው ቀድሜ ያልኩትን በለው እሱ ሌላ ነው ራሱን ችሎ ነው ቃልም ከእግዚአብሔር ጋር ነበር ወይ እግዚአብሔር ብሮዬ ጥቅሱን በመደዳ ማንበብ ፉክክር ነው እንደጀመርከው እኔ አንድ ክፍል ነው እያወራሁ ያለሁት አንድ ሐሳብ ቃልም በእግዚአብሔር ዘንድ ነበረ ምን ማለት ነው የሚመስለው ለዛ ግሪኩን ሲጨምርልህ ሰርፕራይዝ ያደርጋል የአንድ 18ቱን ሐሳብ ነው እንትን የሚለው በጣም ያጠናክረው ቃልም በእግዚአብሔር ዘንድ ነበረ የሚለው በአባቱ እቅፍ ያለ የሚለውን ሞር ያጠናክረዋል ይሄንን ቃል እያሰበ ነው በአባቱ እቅፍ ያለ ብሎ ዮሐንስ የፈታው ተብሎ ነው የሚታመነው ስለዚህ በእግዚአብሔር ዘንድ ነበረ ማለት ነው ሁለተኛው ቨርስ ስትቀጥለው እሺ በእግዚአብሔር ዘንድ ነበረ ከእግዚአብሔር ጋር ነበረ ማለት ነው ከእግዚአብሔር ጋር ነበረም ነው ከዛ ሁለተኛውን ቨርስ እስኪቀጥል ሁለተኛውን ቨርስ ብሮ ይሄ ያናደርሽ ነው አትሩጥ አይኖ ጥያቄ እኮ ነው ቃልም እግዚአብሔር እኮ ጥያቄ ነው ግን እንጨርስ ምክንያቱም እዛ ታች ያወራነውን ለማጠንከር ነው እዚህ ጋር ያመጣው ሳመጣ ስለዚህ ተራ በተራ እየጨረስን እሺ ቁጥር 2 እንኒ 3 እንኒ ማለት ይቻላል አንተ የኦንሊ ጂሰስ እንትን አትሆና ኦንሊ ጂሰሶች ጋር ስናወራ ነው እንደዛ እንትን የሚሉት እሺ ቆላሲያስ ላይ እንሂድ ይላል ገና ፊልጵስዩስን ሳጨርስ ማለት ነው ቆላሲያስ ጋር ገና እየገለጥክ ያለ እና ዮሐንስ ወንጌል ላይ ይላል እንደዛ አይነት አካሄድ አንሄድም ማለት ነው እሺ ስለዚህ ከእግዚአብሔር ጋር ነበረ ማለት ነው ልክ ነህ ከእግዚአብሔር ጋር ነበረ ማለት ነው ግን ከእግዚአብሔር ጋር ነበረ ብቻ ሳይሆን ወርዱ በተለይ ፕሮስ የሚለው ቃል በግሪክ ያለው ቃል ሪሌሽናል ወርድ ነው ሪሌሽናል ወርድ ማለት ነው አማን ከሮያል ጋር ነበረ ሲባል በቃ ቡና እየጠጡ ነበር ምናምን ወይም ነገሩ ሲፈጠር ቆሞ አይተዋል ነው አይደል ከዛ ያለፈ አይደለም አማንና ሮያል አብሮ ነበሩ ከተባለ እዚህ ጋር ግን ኢንቲሜት የሆነ ሪሌሽን ነበራቸው የምንና የምን የአባትና የልጅ ከታች ቁጥር 18 ላይ ደገመው እሱ ነው በአባቱ እቅፍ ያለ ከእግዚአብሔር ጋር ነበረ ወይም በእግዚአብሔር ዘንድ ነበረ ማለት አለና 18 ላይ ወርዶ በአባቱ እቅፍ ያለ ማለት ነው ስለዚህ በአባቱ እቅፍ የነበረው ማን ነው ቃል ሰውነቱ ሳይሆን ቃል አሁን ግን ያ ቃል የዘላለም አምላክ የሆነው እሱ ሰውነትን ተጣምሯል ስጋ ሆኗል ጸጋና እውነትን ተሞልቶ በእኛ መካከል አድሯል ስለዚህ የቀጠለ አሁን ግን ምንድነው የነበረ አሁን ግን የቀጠለ አክሽንን የሚያሳይ ነው እዛ ጋር ያለው ስለዚህ ልጅነቱን ከዘላለም የሚያሳይ ከተባለ ይሄው ነበረ ደን አሁንም እንዲሁ በስጋው እንኳን እያለ በአባቱ እቅፍ ነው ያለው ለምን ቦንዳቸው የዘላለም ቦንድ ስለሆነ ሚለያይ ነገር የለውም ስጋ ስለለበሰ የሚፈጠር ድልድይ የለም የሚሰራ አጥር የለም ስቲል ነው በስጋ ቢገለጥም ሰውነትን ጨመረ ብለን ስለሆነ የምናወራው ኦኬ ሰውነትን ጨመረ ሲባል ምንድነው መለኮቱን እንዳለ ሰውነትን ጨመረ ብለን ስለሆነ የምናወራው
መሀል ላይ የሚፈጠር ምንም አይነት እንትን የለም ነው፣ ጋፕ የለም፣ የሚፈጠር ነገር የለም ነው። ስለዚህ ልጁ ነው የሰጠን። ልጅነቱን ቀድመ ንባሬ ውስጥ ያለ ልጅነቱን እናውራ ነው ሐሳቡ እሱ ነው አይደል? ስለዚህ በቀድመ ንባሬው በአባቱ እቅፍ ያለ ልጅ ነው የሰጠን። ስለዚህ ከእቅፉ አውጥቶ ነው ልጁን የሰጠን። ከእቅፍ የሚወጣ ደግሞ ምንድነው? ልጅ ነው። እቅፍ ውስጥ የሚገኝ ምንድነው? ልጅ ነው። ያ እቅፍ ምንን የሚያሳይ ነው? ኮሚኒኬሽን አላቸው። ኦኬ፣ ኢንቲሜሲ አላቸው፣ ከዘላለም የሆነ ቦንድ አላቸው የሚል ነገርን ያሳያል። ቀጥል። አምላክ ነው የሞተልን ማለት ነው። አምላክ በስጋ እንዴ ከዘላለም የነበረውን ልጁን የሰጠው እኮ ብለህ አምላክነቱን ያስረዳኛል። ሲሰጥ በምን መልክ ነው የሰጠን? ከዘላለም በፊት የነበረው ልጅነቱ ቃል የነበረው ቃል ሰው ሆኗል። ሲሰጥ ማለት ሲሰጠን ቃል ሰው ሆኗል እኮ ታዲያ። ስለዚህ ቃል ሰው ሆኗል። ታዲያ ቃልነቱ ጠፍቷል? ሰው ሆኖ ሰውነቱን የሰጠን በላ። ታዲያ አንተ እኮ ያልከው ቃል የነበረው አምላክነት ከዘላለም የነበረው እንዴ ሰው አይደል እንዴ? ሙሉ ሰው እኮ ነው እሱ። አምሶስ እኮ ታዲያ መለኮቱን ዞር አድርጎ እንኩ ብሎ እንደ አውልቆ እንኩ ስጋዬን ብሎ ነው የሰጠው። ትለየዋለህ ወይ? በነፍስና በስጋ መካከል ያለውን ያንን ጆይንት የሆነ ባህሪ እንደማትለየው ሁሉ በመለኮትና በሰውነት መካከል ያለው ባህሪ ጆይንት ነው። ሃይፖስታቲክ ዩኒየን አይደለ ብለን የምንጠራው ሮያል። እሺ ይገባኛል። የኢየሱስ ሰውነት ሁሉ አልገባህም። እችን እንጨርስ። ምንም ምን ያልገባህ ባይዞ አልገባህም። ና ተመለስ ወደኋላ። አልገባህም። ሃይፖስታቲክ ዩኒየን ስንል ምን እያልን ያለ ነው? ምዕራባውያን ማለት ነው። ሃይፖስታቲክ ዩኒየን ስንል ምን እያልን ያለ ነው? አምላክነቱና ሰውነቱ አንድ ላይ መጣመራቸውን ነው። እሺ መጣመራቸውን ነው። በዚህ ጥምረት ውስጥ አምላክነትን ሳይለቅ ሰውነትን ሳይለቅ በአንድ አካል ተጣምሯል ነው አይደል? ምንድነው እንትኑን ነው የሰጠው ስትል ባይዘው እየገነጠልከው ነው፣ አትገነጥልም። ስለዚህ ትክክለኛው ወርዲንግ ክርስትናው እየተጠቀመ ላሉ ዘመናት በሙሉ የመጣው ለአለመገንጠል። ምክንያቱም ሃይፖስታቲክ ዩኒየን ሀፕን ስላደረገ ምን እያሉ ነው ሞትን የሚጠሩት? አምላክ በስጋ ስጋው አይደለም። ይሄ ምንፍቅና የተረገመ ያጋነን ትምህርት ነው። ስጋው ብለህ ብቻ መጠራ ከሆነ ኦኬ፣ በስጋው አይደለም። ምክንያቱም እኮ ስለዚህ ስጋው ብቻ ማትል ከሆነ ከፊት ለፊት ሊመጣ የሚችለው ሌላ ምንም አይደለም፣ መለኮት ነው። ስለዚህ ምንድነው የምትለው? አምላክ በስጋው ሞተልን። ለምን አምላክ በስጋው የሚለው ስንት ነገር ያስተካክልላል መሰለህ? አንደኛ አምላክ የሚሞት አይደለም። ስለዚህ በስጋው በኩል ሞተ። ኦር በተዋሃደው ዩኒየን በፈጠረው በስጋው ትላለህ። ደን ስጋው ብቻ ካልክ ስጋው ሊያድነን ስለማይችል ብቻውን አምላክነት ከጀርባ አለው የሚለውን ታመጣለህ። ስለዚህ ሁለቱን ታጣምርና አምላክ በስጋ ነው የምትለው። This is what Christianity teaches. የሰው መንፈስ ሁሉ ሰው ሲሆን ምን አገናኘው አለው? ግን ምን አገናኘው ከምናወራው ነው አለው? ምን አገናኘው አሁን ከምናወራው ጋር? እሺ የኢየሱስ አምላክነት ለሰውነቱ አባት መሆን አይችልም? ማን ነው እንደዛ ያለው? እንዴት አምላክ አይደል ለፈጣሪ? ከማን ጋር ነው ነገር ሰራ ፈን እናድርግ ወይ? መልስልሃለሁ። ግን ማን ናቸው ጓደኞች? ኦንሊ ጂሰሶች ናቸው? ጓደኞቹ ኦንሊ ጂሰሶች ናቸው? you are not a protestant by the way። ምክንያቱም እነዚህ ኢሹዎች የፕሮቴስታንት ጥያቄ አይደሉም። የፕሮቴስታንት ጥያቄ አይደለም እየጠየቅ ያለው። አው እንዴት
ምክንያቱም በእኛ ውስጥ ኢሹ ያልሆኑ ነገሮችን ነው እየጠየቀ ያለው ባይዞ በእኛ ውስጥ ኢሹ ያልሆኑ በጣም ሲምፕል የመጀመሪያ ትምህርት ተብሎ የሚጠሩትን እነሱን ነው እየጠየቀ ያለው እዚህ እንደ አዲስ ማለት ነው። ማወቅ ነበር በዛ ሰንበት ትምህርት ቤት ማለት ሳንዴ ስኩል ምናምን ማወቅ ነበረብን እዚህ they are በጣም ሲምፕለስት ኮስቲኖች ናቸው። ስለዚህ I see there is some kind of undercover ካልገባኝ እኮ አታጣጥላ እኔ እኮ ጥያቄ የሚሆኑብኝ ነገሮች ሰዎች የሚያነሱትን ነው የምጠይቀው። ሰዎች የሚያነሱትን አንዴ ሚውት አርግና ሚውት ባረክበት በዛው ውረድ። ሚውት አርግ መጀመሪያ ሚውት ባረክበት ዲስኮኔክት አርጋ በዛው ውረድ። የሆነ የሚሸተኝ ነገር አለ ታውቃላችሁ። Thank you ምንም እንዳታወራ ሌላ ሚውት አርግ ሚውት ኖ ዝም ብለው ውረድ ነው ያልኩት። ይበቃል። የሆነች የምትሸት ነገር አለች ታውቃለህ። የሆነ ፕሮቴስታንት ወንድሜ ጋር እያወራሁ ያለ እየመሰለኝ አይደለም ወይ ሸሽቷል እግሩ ወጥቷል ወይ ራሱ ነው አንደርከቨር ሆኖ ነው የመጣው እንዴ። ነፍስ አለ ሰው ነፍስ አዋለው ታዲያ ለሰውነቱ ራሱ አምላክ መሆን አይችልም? ዋት የሆነ ይሸታል ሰባሊዮስ ምናምን አይመስላችሁም? እዛ ምክንያቱም ነፍሱ አብ ነው ብሎ ስለሚያስተምሩ ስጋው ወልድ ነው ብሎ ስለሚያስተምሩ ደን አብ ነው እውነተኛ አምላክ ያም አንዱ ፐርሰን ውስጥ ነው የተገለጠው። ስለዚህ አምላክነቱ ነፍሱ ነው ስጋው ልጁ ነው እና ነፍስ የሰው ነፍስ ካለው ታዲያ ራሱ አምላክ አይሆንም ወይ? ያነስ የነ ሰባሊዮስ የሚያስብል ሰባሊዮስ የነ ያለው የሚያስብል አንድ ሰው ልቀበልና ልውጣ። ይበቃል። ቡናው እንትን እያደረገ ነው፣ ፌድ አውት እያደረገ ነው። አይ ሁለት ሰው ልቀበል። የሚሱ ብዙ እንትን የሚሆን አይመስለኝም። ኦኬ አልዬ በቃ ሁለት ሰው ይበቃል። ቃልዬ ክብሩ ይስፋ አባትና ልጁ ቀጥል ሰላም ነው ሻለው አሎ ክብሩ ይስፋ የአባትና ልጁ እንዴት ነው? የአባትና ልጁ ስትል የአብና የወልድ እሺ ቀጥል ዲያያ ሻሜን ይስፋ ምን ልታዘዝ ወንድም አለም? እኔ ምንም እየሰማሁ ነበር። ሁሌ ነው የምሰማ፣ ለዛ ነው ትምህርቶች ይመቹኝ። ታንክ ዩ ወንድም አለም እናመሰግናለን። በታፕታፕ አገልግለን ከታች ካሌብ ይላል። እንዴት ነህ? ሰላም ነው አለን ክብሩ ይስፋ ነው። እኔ እንኳን በጥያቄ በውስጥም ብዙ እንትን እልሃለሁ። እኔ በውስጥ አትጻፍልኝ፣ በውስጥ አልመልስም፣ በጽሁፍ አልመልስ አይቼ ዝም ነው የምለው። እንደዚህ በስርዓቱ ፊት ለፊት ማውራት እየቻልን ወይ ደውሉልኝ። እሱም አድካሚ ነው ከአንድ ሰው ጋር ኮሚኒኬት ማድረግ እንጂ ኢማጂን አማን እንደዚህ ሳጠና እንደዚህ ግራ ገብቶኛል። ከዛ ክፍሉን ሳየው ሰፊ ማብራሪያ ይፈልጋል። ብዬ ወደኋላ ነው ባክ ነው ማድረገው። የኔ እንኳን እንትን ነው ሲምፕል እንትን ነበር፣ ቴዎሎጂካል ኩዌስችን ብቻ ነበረ ማለት ትምህርት ቤት እንትን እንድትለኝ ነበር ያኔ። ግን አሁን የአሁኑ ጥያቄ ምንድነው? አማኑ አንተ ከአሁን ካጠናቸው ስኮላርስ ከሚባሉ ኦር አፖስቶሊክ ፋዘርስ ከሚባሉ ውስጥ ነገረ ክርስቶስን ምንም ሳያጣምም በትክክለኛ መንገድ አስተምሯል ብለህ የምታስበው ኦር ስለ ነገረ ክርስቶስ በትክክለኛ መንገድ ጽፏል ምንም አይነት ያስተምሩ ጥመት የለበትም ብለህ የምታስበው ይኖር ይሆን? እሱ እኮ በእኛ ሰርክል አድርገህ ስታስብ እኮ ነው። አዎ እኮ በእኛ ሰርክል
አዘ ፕሮቴስታንት ካልክ ነው እንጂ ኢስተርኑ ቢያየው እንዴ ነችና ይላል። ኦሪየንታሉ ቢያየው እንዴ ይላል። ካቶሊኩም ቢያየው እንዴ ማለት ነው ስለማይቀር ማለት ነው። ያ አዘ ፕሮቴስታንት ያ አዘ ፕሮቴስታንት ክሪስቶሎጂ ላይ የማን ነው ያስተጋባ ያለው? አንዴ ቆይ ስልክ ላንሳ አንዴ። ምእመናን አምሶ ሶሪ ካለቤ በኋላ ገባለው ላይ መግባት አይቀርም። አርጀንት ነው አሃፍቱ ጎ እሺ ወይም ይሄንን በውስጥ መልስላለሁ፣ ችግር የለውም። ያው ሊስት አድርጌ ማይ ፌቨራይት ሶስቱን መልስላለሁ በኋላ